አይኔን በአይኔ ያየሁኝ እንግዲህ እኔ የምፈልገው ቪዲዮ ነው። እንግዲህ የእነ አብርሃም እንግዲህ የተለቀቀው የትናንትናው ቪዲዮ እንግዲህ በጣም ደስ የሚል የሚያምር የደመቀ የሚዲያው ድምቀት እንግዲህ ሆነው እንግዲህ አንቺዬ ትክታኩ በቅንጭላቱ አቆሙት ማለት ነው። ትክታከሮች የአብርሃምና የሄርሜልዬ ወደንሶች ፋሚሊዎች በዚህ አጋጣሚ እጅግ እጅግ አመሰግናለሁ። እኔ ያላቅም እጅግ ምስጋናና ክብር ይገባቸዋል። ሼር አድርጉልኝ እየቆራረጣችሁ በትክታኩ ማለት ነው። ችሎታ ያላችሁ ልጆች ሼር እያደረጋችሁ ፕሮፋይልንም እያደረጋችሁ ሼር አድርጉ ማለት ነው። በጣም ነው ደስ ያለኝ እኔ ራሱ ከምንም በበላይ ከመላችሁ በላይ ማለት ነው። የተለቀቀው ቪዲዮ ደስ ነው ያለኝ እኔ ምክንያቱም ማች ለብሰው አንዴ ሼር ሲያደርጉ ምን ተደፋ ብለው በጎቹ እንግዲህ ምን መጣ ንቦቹ ንብ መጣ እናምልጥ ብለው እሽ ብለው እንግዲህ ወደሚበላው ሳር ነው የገቡት ማለት ነው በጎቹና በጣም ነው የሚገርመው። እኔ ማለቴ በቃ አንዳንድ ጊዜ እባብ ገላው ያምራል ካፉ ላይ ነው መርዙ ካረባባ ሰው ጋር ንግግር አታብዙ ይባላል እና በጣም ነው እኔ ደስ ያለኝ ማለት ነው። አረባባ ሰው ጋር ማውራትም መዋልም አይጠበቅባችሁም። ከሚረባ ሰው ጋራ ፍቅር ከሚሰጣችሁ ሰው ጋራ እና የሚያከብራችሁ ሰው ጋራ ስትሉ ምን ያህል ክብር እንደሚሰማችሁ አላውቅም። ካላህ በታችና ሰላም ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ሼር ኮሜንት ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። ባለማተቦቹ እኔ በጎቹን አላልኩም ባለማተቦቹን ነው ያልኩትኝ። እንግዲህ ከበጎቹ ውጭ ያላችሁት የኔ ማሮች የኔ ፍቅሮች እንግዲህ እንዳለችው ሀቢባ ምርጥ ፍቅር ናችሁ እናንተ። አሁንም ቢሆን ደግሞ ጎጃም ሚዲያን እንግዲህ ላይክ ሼር ሰብስክራይብ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ እህቶቼ። እወዳችኋለሁ አከብራችኋለሁ ማለት ነው። እንግዲህ ለበጎቹ እኔ ይቅርታ አልጠይቃቸውም አልፋታቸውም። ምክንያቱም በዛች ቆረቆንዳ ቤት በአሲያ ቤት እንግዲህ ዛሬም ሲሳደቡ አደሩ ማለት ነው። አዳራቸውን ቆረቆንዳዋ ከየት እንደመጣ ያላቅም። በነገራችን ላይ እኔ ብር ከፍለው ነው ያስወጧት የመሰለኝ ያንን ነው ስሰማ ማለት ነው። ዛሬ ቤቷ ላይ አሳጠበችኝ አጠበችኝ ይችላው ብልጭ ውስጥ ቁልጭ ምንም ነገር የሌላት ቆረቆንዳ ማለት ነው። ዛሬም በልታ ነገ የማደግም ደመቁ ጋራ ደመቁ ባይዘዊ ወደ ገደል ገብታለች። ገልብጠናታል። የሀሳባችን የምኞታችን ተሳክቶልናል። አልሐምዱሊላህ እኔም ከሚዲያ እንድትጠፋ ደመቁ ነበረ። ይኸው እንግዲህ እየተላላጠ የማንም መለመኒያ የማንም መፈመሻ የሆነችው ደመቁ ዘርዛላ ሚዳቆ እንግዲህ ሚዳቆ ያጫውታታል ማለት ነው። ባይዘዊ አንድ ማሳሰቢያ ልንገራችሁ። አክስቲቱ በጣም የቆሸሸች ሴትዮ ናት። እህቲቱ በጣም የቆሸሸች ሴትዮ ናት። አክስቲቱ ምን አለኝ ዛሬ አንድ ወንድ ልጅ ይዛ የአብርሃምን አባት ቤት አሳየን። ተመልከቱ ዝጋ ልብ ብላችሁ አዳምጡ። የአብርሃምን አባት ቤት አሳየን። የእነ አብርሃምን ቤት አሳየን ግዴታ አሳየን። እንሂድና በቃ አብርሽን እንዲሰተር ከዚህ ስራው እንዲወገድ እንዲሰተር በቃ አሳየን። ጋሽዬ ይቆጠው። ጩጬ መሰላችሁ እንዴ እሱ? አብርሽ እኮ ጩጬ አይደለም። ሰው እንዲያድግ ሰው ትልቅ ደረጃ እንዲደርስ ሰው ቁም ነገር እንዲደርስ ሰዎች እንዲያድጉ እንዲበሉ እንዲጠጡ እንዳይርባቸው ሰርተው እንዲለወጡ ከዩቱብ ገንዘብ አምጥተው ቤተሰቦቻቸውን እንዲረዱ በጎቹ አንዳንድ በጎች ደግሞ ሲሰጡ ተቀብለው ለቤተሰቦቻቸው እንዲያግዙ ነው እንጂ እኮ ሁሉ ያለው እኮ ብሉ ጠጡ ተለወጡ እንደኔ ሰርታችሁ ዩቱብ ላይም ቢሆን ሰግጣችሁም ሰግጥግጥ ብላችሁም ቢሆን ብሉ ጠጡ ነው እንጂ ያለው እኮ አጥፉና አጥፋ አላለም እኮ። እሳቱን እናጋግመው ከሰው ላይ አሲድ እንድፋ አላለም እኮ። ይሄ ልጅ ስሩ እንስራ እንሰግጥ ሰግጡ እናገኝ ነው ያለው። የሰው ልጅ ሰግጦ ገንዘብ ከተገኘ ጥሩ ነው። ሰግጥ አለ። ስለዚህ እናንተ ምንድን ነው እንደዚህ የምታደርጉት? እንደዚህ ዝም ብላችሁ የምትጃጃሉት ማለት ነው። እኔ በጣም ነው የምደብሩ። በጣም ነው የምደብሩ። በጣም ነው የምታናደዱኝ። እውነት ለመናገር በጣም ነው የምታናደዱኝ። እውነቴን ነው የምነግራችሁ። በጣም ነው የምታስጠሉኝም። አንዳንድ ጊዜ ወደየት ነኝ እኔ ማኔ ብሎ መነጋገሩም ጥሩ ነው። ስለዚህ ሄርሜልዬና አብርሃም እንግዲህ በአንድ ላይ ህይወታቸውን ይመራሉ።
በቅርብ ቀን ደግሞ እመኒ ጎጃም ምን ላይ ትላላችሁ? ቀለበት ይታሰራል። አብርሃምና ሄርሜላ ቀለበት ያካሄዳሉ። ድብንም እርርም በሉ። እርር ድብን። ይሄ ለእናንተ አበላሻችሁ ነው። ገባችሁ? እየተንተከተካችሁ ትገኛላችሁ። ትክታክ ላይ በተለይ ብዙ እየተንተከተኩ በቪዲዮ እየወጡ የደመቁ ገዳፊዎች፣ የደመቁ በጎች እየተንተከተኩ ይገኛሉ። በጎቹ ወደ ገደል ገቡ። ታው እንኳ ሲሏቸው መቼ ይሰማሉ? ደንቆሮ አይደለም ወይ እነዚህ በጎቹ? ገንዘባቸውንም ሰጥተው ተበልተው አይናቸውንም አጥፍተው አሁን ደግሞ ትክታክ ላይ አብርሃምን በመሳደብ ይሄው አሉ። አፋቸውን እያገሙ ማለት ነው። ደመቁ ኮንትራት ነበረ። ኮንትራቷን ጨርሳ ሄዳለች። ልጅም አልወለደችም። ፌክ ነው። ኔበር ዱባይም የሄደችው በበጎቹ ገንዘብ ነው። የተጋቡትም ለሶሻል ሚዲያ ነው። የተቀመጡትም ለሶሻል ሚዲያ ነው። አሁን ላይ አብርሃም ታደሰ ሄርሜላ ጋር ወደ አዲስ አበባ ወደ ቤቱ እንግዲህ ተመልሶ አብርሃም ዝንጥ ብሎ ግን የሀይሚዬ ቤት ይበልጣል። የሀይሚ ቤት በጣም ነው የሚበልጠው። በጣም ዝንጥ ያለ ቤት ነው ያሉበት። ማሻአላ ብያለው። ከአይን ያውጣችሁ ብያለውኝ። በርቱ፣ ጠንክሩ። ጥሩ ኑሮ ነው። አለፋችሁ ሄዳችሁ ጥሩ ነው። ገመዱን በጣጥሶ ከችግር መውጣቱ በጣም ጥሩ ነው። ዱንያ ፈተና ነች፣ የፈተና ሀገር ነች። ስለዚህ ብጥስጥስ አድርጋችሁት ገመዱን። የሰው ልጅ አሸብርቆ ስለታየ ቤቱ ቆንጆ ስለሆነ ለብሶ ተውቦ ስለወጣ ችግር አያጋጥመውም ማለት አይደለም። ሁሉም ሰው በንብረት ላይ ንብረት፣ በሀብት ላይ ሀብት እንዲኖረው ይፈልጋል፣ ዱንያ ላይ ማለት ነው። እላ ትቶት እስካልሄደ ድረስ። አዎ ትቶት ያ ሰው እንግዲህ ያንን የሚያቋርጠው ትቶ ሲሄድ ነው። 1000 ጊዜ ንብረት ቢኖራችሁ መኪና ቢኖራችሁ መኪና ገዝታችሁ ከመኪናው ላይ መደረብ ትፈልጋላችሁ። ከሀብቱ ላይ ደግሞ ሀብት መደረብ ትፈልጋላችሁ። ከቤቱ ላይ ደግሞ ቤት መደረብ ትፈልጋላችሁ። ስለዚህ አብርሃም ደግሞ ዛሬ ቤት ቆንጆ እያርገዋል። ጨርሰት ተውቧል፣ ደምቋል፣ አምሯል ቤቱ ጨርሶ ይመርባችሁ። አቤላየም እንኳን ደስ አለክ በድጋሚ ለመቶኬው ማለት ነው። በጣም ደስ ብሎኛል። እኔ መቶኬ መግባት በጣም ደስ ይላል። አቤላ እንደገና የእነ አብርሃም ደግሞ ማችል መልበስ በጣም ሰዎችን አስደምሞ አነጋጋሪ የሆነ ቪዲዮ ነው እንግዲህ የተለቀቀው። እኔም እናንተም እንደምናውቀው ማለት ነው። በጣም ደስ የሚል በጣም ስማርት የሆነ ቪዲዮ ነው የተለቀቀ። የሚያምር የደመቀ ያሸበረቀ። በዚህ ይቀጥልባችሁ። ስለዚህ ደመቁ ደግሞ የተዋሰችውን ልጅ መልሳለች። ብዙዎቹ ደግሞ ሞኞቹ ስታጠባ አይተናታል ምናምን ይላሉ። እንደ አሻንጉሊቷም እኮ ጡቷን ጠጋ ታረገችላት እኮ ትመጠምጣለች እንኳን የሰው ልጅ። ይሄ ደግሞ የሰው ልጅ ነው፣ ገና ጩጬ ነው፣ ጡቷን ይይዛል። ስለዚህ እሷ ደግሞ አታጠባም፣ ዝም ብላ ጠጋ ነው የምታደርገው ጡቷን። እንዴ አሻንጉሊቶች እኮ አፋቸውን የከፈቱት አሻንጉሊት እኮ ጡታችሁን ብታስጠጉላቸው ይመጠምጣሉ እኮ አሁን ላይ አሻንጉሊቶቹ ራሱ አኬር ዘበን ስለሆነ። እሷን በውሸት ታንጻ የመጣችው ዝርማን በውሸት ታንጻ የመጣ አሁን ላይ ሀታ በጎቹም ቢሆኑ ገንዘባቸውን ይዛሉ። ብልጥ ሆነዋል፣ ብስል ሆነዋል። ይብን በጎቹ ራሱ ማለት ነው። ምክንያቱም ጉዳትን አይፈልጉም፣ መጎዳት አይፈልጉም። ይብን በጎቹ ራሱ እያልኳችሁ ነው። ሀታ ለው በጎቹ በጣም ነው የበሰሉት። ገንዘባቸውንም ሰጥተው ሰብስክራይባቸውንም መስዋዕትነቱ ነው። ስለዚህ በጎቹ ደመቁ ሁልጊዜ ለቅሶ ሁልጊዜ መነፋረቅ ስለሆነ ሚዳቆም እየተወነኝ ነው። ባሏን ይዛ ተወናዋን ጀምራለች። ባሏን ይዛ ያው ነቄ ስላልሆነ እንደዚህ አይነት ወጣት ደግሞ ሴቱ አይፈልግም። ግዴታ መለሎ ይዘሽ መንጣት አለብሽ። ብር ለመብላት በጎቹን መለሎ ይዘሽ መንጣት አለብሽ። መለል ያለ ከደረቱ ቀብረር ያለ ከፀጉሩ ያማረ ከደረቱ ቀብረር ያለ ከጡንቻና ከጡንጫው የሞላ ደረቱ ተረር ያለ ወንድ ይዘሽ መምጣት አለብሽ። የደመቁ እህት ማለት ነው። ያንቺ ደግሞ ይሄ ዝም ብሎ ማንሸሸ ጨርቅ ታውቂያለሽ። እንደዛ ስለሆነ የሚፈልግ የለም። ጸዳ ማለት አለበት እንደነ ብሩካ እንደነ ብሩካ ማለት ነው። እንደነ አብርሃም እንደነ ብሩክ እንደነ ብሩካ እንደነ ቢላ ቀልጃለሽ እንዴ ለመብላት ተፈለግሽ ማለት ነው። ስለዚህ ይሄ እኮ ነው ይሄ እኮ ነው ያልኩሽ እናቴ። እንደነ ቡራ ማለት ነው። መብላት ተፈለግሽ መቀልመጭ ከፈለግሽ እነ ቡራዩን መሆን አለበት። እነ ቡራያ ገባሽ አይደል? እነ ቡራን መሆን አለበት። ስለዚህ እነ ብሩኬ እነ ብሩካ እንደገና ደግሞ እና ቤላ ሌሎቹም እና አብርሃም ታደሰ
እነ ኤፋ እነሱን እነ ማርክ እንዴ ሩታ ወለደች ብለው እኮ ማርኩ ሽማው ራሱ ሂዶ አላያትም እኮ። ቆሻሾች ቆሸሻችሁ። የደመቁ ዘረቦች ደግሞ ጨረሳችሁ ተንቋሸሻችሁ። የምር የደመቁ ቤተሰቦች ቢስሚላ ጨርሰው ተንቋሸሹ። አሁን ደግሞ ይቺ ግም ደግሞ አክስቲቱ እየተግማማኝ ማዳታን ቅድሚያ ማዳትሽን አስለቅቂ። ማዳትሽን ለጣጥፈሽ መተሽ እዚህ እኛ ጋር የምታጃጅበት አንደበት የለሽም። ሂጂ። እኔ እኮ ምን አይነት ሰዎች ናቸው አንቺ? የተንዘላዘሉ ሰዎች። ወንድ ልጅ ሽማግሌ ልኮ ሲያስለምን ነው የሚያምርበት። አስታርቆኝ ብሎ ሲመጣ ነው የሚያምርበት ወንድ ልጅ። የቆሸሻችሁ አትሆኑ ጨርሳችሁ። በእውነት ኧረ ተው፣ ኧረ ተው። የሜዳ አህያ አትሆኑ። ተው፣ አክተፍ አትባሉ።